ጅንኑ ልንገራችሁ ልጆቼ ጅንኑ ትናንትና ሚስቱን ጠልፎ ወሰድ ሚስቱን ውዶቼ ማለት ነው። ከዛ በኋላ አዳሜ ማለት ነው አዳሜ አሁን እየተቃጠለች ነው ቁጭ ብላ። እንዴት ብሩኬ እንዴት ቢደፍረን ነው? እንዴት ደፍሮ እንትን ሂዶ እንትን ያላት የወሰዳት እንዴት ምን ቢል ነው እያሉ ነው ማለት ነው ውዶች። እኔ ለእናንተ ልንገራችሁ ብዬ ነው። በመጀመሪያ ደረጃ ሀይሚና ብሩኬ ይዋደዳሉ። እናንተ መቼም ባክኑ ብሏችሁ ነው እንጂ ፈጣሪ ማለት ነው። ሀይሚና ብሩኬ ይዋደዳሉ። እናንተ ትርፍ መካና ናችሁ፣ ትርፍ መካና። ምክንያቱም ከማገባችሁ ገብታችሁ ዙጥ የምትሉ ማለት ነው። በሁለተኛ ደረጃ ደግሞ ፈጣሪ የሰጠውን ማንም አይነሳም። ገባችሁ? ሀይሚና ብሩኬ በጣም ብዙ የሚያመሳስላቸው ነገሮች አሉ፣ በጣም ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እንቅልፍ አይንሳችሁ፣ መቼም አይለያዩም። እኛ ብሩኬን ስንቃወመው የነበረው ዝም ስለሚልና የሆነ የሚያስጠላ ነገር ሲያደርግ ስለነበረ ነው። አሁን ግን ተመችቶናል። ምክንያቱም ሀይሚ ከሀገር እወጣለሁ ስትል ልባችን ድንግጥ። እኔ ግን ልቤ አልደነገጠም፣ ምክንያቱም እንደማትሄድ 100% አውቅ ነበረ። እና ለማንኛውም እንኳን ደስ አላችሁ። በዚህ አጋጣሚ ቁጭ ብላችሁ ዘገምተኛ የሆናችሁ ሰዎች አላችሁ። ይህን ሰሞን ተናዳችሁ ተቃጥላችሁ ኮምፕሌክሳችሁ ተንጫጭቶ እንኳንም ተንጫጫ። እኛ ምን አገባን ማለት ነው። እኛ ምን አገባን ውዶቼ። ምክንያቱም በማይመለከታችሁ ግብት ብላችሁ ያዙ ይልቀቁ የምትሉ እንትና አይልም አይነፋም። ገባችሁ? እና ሀይሚና ብሩኬ ደግሞ ብዙ የሚያመሳስላቸው ነገሮች አሉ ስንላችሁ በምክንያት ነው። ምናልባት ማለት ነው አሁን ምሳሌ እንዲያው አንዳንድ ጭምጭምታ ልንገራችሁ። የሆነ ሰው አርግዞ ቢሆን ምን ትላላችሁ? የሆነ ሰው ማለት ነው ለብሩኬ በጣም የሚቀርበው የሆነ ሰው እርግዝናው ቢሆንስ? እርግዝናው ቢሆንስ? ምክንያቱም ሁለቱ ይዋደዳሉ፣ ይፋቀራሉ። በጣም ነው የሚዋደዱት፣ በጣም ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? የሰውን ሁኔታ ሳታውቁ ብዙ አታውሩ ለማለት ያክል ነው። ሀይሚና ብሩኬ ደግሞ ብዙ አንድ የሚያደርጋቸው ነገሮች አሉ። ገባችሁ? ምክንያቱም ሁለቱ በጣም ብዙ ነገር አለ፣ በጣም ማለት ነው። እናንተ የማታውቁት እኛ ብዙ የምናውቀው ነገር አለ። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሀይሚና ብሩኬ እየተዝናኑ ሆቴል ላይ ናቸው። ሆቴል ወስዷታል ማለት ነው። ለምን? እንዳይደብራት ስላሰበ ማለት ነው። እና እናንተ ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ፣ እንደፈለጋችሁ። እኛ አይመለከተንም። ምክንያቱም ሁልጊዜ ምቀኛና ሸረኛ ማለት ነው ከሩቅ አይመጣም። እድሜ ልካችሁን እንደተንጫጫችሁ ትኖራላችሁ። ምንም አታመጡም። ገባችሁ? ምክንያቱም ሁልጊዜ ኛኛኛኛኛ እንዳላችሁ ሁልጊዜ እንደተንጫጫችሁ ነው። በሁለተኛ ደረጃ ደግሞ እኔ ማለት ነው ፈጹምን አደነኳት ውዶቼ። አንበሳ ያወረደችለት ልጅ በባለፈው ማለት ነው። ሀሳቡን እኮ ያመጣችው እሷ ናት። ጥለፋትና ሀይሚን ውሰዳት ያለችው እኮ ሀሳቡን ያመጣችው እሷ ናት። ሀሳቧ ተመቸኝ ውዶቼ ማለት ነው። ሀይሚ እንዳትሄድ አለቀ ደቀቀ። የወንድሟ መከታ ማለት ፈጡም ናት ማለት ነው። ፈጡም የወንድሟ መከታ ከምር ብሩኬን በጣም ነው የምትወደው ማለት ነው። እና ለማንኛውም ይህን ነው የምላችሁ። በሶስተኛ ደረጃ ደግሞ አትንጫጩ። አንዳንድ ሰዎች አላችሁ እየተንጫጫችሁ ነው። በጣም ኮምፕሌክሳችሁ እየተንጫጫ ነው። አትንጫጩ። ገባችሁ? ከምንም እና ከማንም በላይ ሰው የሚባለውን ነገር አስቀድሙ። ገባችሁ? ሰው የሚባለውን ነገር ካስቀደማችሁ ሀሪፍ ነው። ተረዳችሁ? ሁልጊዜ የሆነ በተንኮል በሸረኝነት በክፋት አትታጠሩ። ገባችሁ? ብሩኬ ሚዛውን ያክል እኮ የዋህ ልጅ ነው። የሚያደርገው ነገር ያናድዳል። ሁለተኛ ደግሞ ፍፄን ለምንድን ነው ከነሱ ህይወት የማያወጣው የሚለው ነው እኔ የሚያከራክረኝ ማለት ነው። ብዙ ጊዜ ፍፄን ከህይወትህ አውጣው ስንለው ከህይወቱ ማውጣት አይፈልግም። ለምን እንደሆነ አላውቅምና ለዛ ነው እንጂ እኛ የምንቃወመው። ከዛ ውጭ እኛ ምንም ችግር የለብንም። ገባችሁ? እኛ የምንፈልገው የሀይሚንና የብሩኬን አንድ መሆን ነው። ተረዳችሁ? ችግር የለብንም። ፍፄ ደግሞ የሚያደርገው ነገር ምንድን ነው? ከዚህም ያሽቃብጣል ከዛም ያሽቋልጣል ማለት ነው። ገባችሁ? እና እዩን መልሶ እንዳያመጣት ፍርሃት ስላለኝ እኔ ይቅርታ አድርጉልኝ። ከነሱ ህይወት ፍፄ ቢወጣ ደስ ይለኛል። ምክንያቱም እኔ ፍፄን አላምነውም።
ገንዘብ ከተከፈለው እናቱን ቢሆን ይሸጣል። ፍፄ ችግር የለበትም። ገንዘብ ብቻ ስጡት። ገባችሁ? ለዛ ነው እኔ ፍፄን አይሆንም ጥሩ አይደለም እያልኩት ያለው እና አላቅም እኔ እንትኑን አላምንበትም ፍፄን ማለት ነው። ፍፄ ብዙ ጊዜ ስህተት ላይ ነው የምታገኙት። ገባችሁ? ገንዘብ ከተከፈለው ከመሸጥ ወደኋላ አይልም ፍፄ። እና ለማንኛውም እህት ወንድሞቼ ይህን ነው እምላችሁ። ግን አንድ ከታዘብኩት ነገር ልንገራችሁ። በሀይሚና በብሩኬ አንድ በመሆናቸው ስንት የተቃጠለ ሰው እንዳለ ታዝባችኋል። ለማንኛውም ሀይሚና ብሩኬ ወደፊት ምቀኛ ሸረኛ ወደኋላ ነው የምንላችሁ። ገባችሁ? ምክንያቱም ምቀኛ ሁልጊዜ ምቀኛ ነው። እከኩን ያካል ሁልጊዜ ማለት ነው፣ አይተኛም። ስለዚህ ለመተኛት ሞክሩ። መልካም መቃጠል መልካም ማለት ነው። ሀይሚና ብሩኬ ወደፊት ማንም ምቀኛና ሸረኛ እከኩን እያከከ ወደ ኋላ ይወድቃል። ወዳችኋለሁ። ሼር አድርጉ። ባይ ሲ ዩ ቱሞሮ